እግዚአብሔር ይመስገን ለመጨረሻ ጊዜ ያየነው ሐሳብ እግዚአብሔር አንድ መሆኑን ወይም ደግሞ ሥላሴ አንድ መሆኑን በውስጡ ግን ሶስት አካላት ወይም ፐርሰንስ መኖራቸውን አይተናል። ሥላሴ የሚለው ቃል በነገራችን ላይ አንድ ነው። በነጠላ ነው መጠቀም ያለብን። አንዳንድ ጊዜ ሰዎች ሥላሴዎች ሲሉ ሰማለሁና አንድ ሥላሴ እንጂ ሥላሴዎች የሉም። አንድ ሥላሴ ነው ያለው እና የሶስቱን አካላት ወይም ፐርሰንስ የምንለያቸው በግብራቸው አብ የአባትነት ግብር እንዳለው ወልድ የልጅነት ግብር እንዳለው ተነጋግረን ስለ መንፈስ ቅዱስም አንስተን ከዛ እነዚህን ሶስቱን አካላት ወይም ፐርሰንስ ለያይተው የሚያስቀምጡ የመጽሐፍ ቅዱስ ክፍሎችን አይተን ነበር እና የግብራቸውን ልዩነት ለሶስቱ አካላት የተለያየ ግብር ወይም ስራ የተለያየ ታስክ ተሰጥቶ የተገለጡባቸውን የመጽሐፍ ቅዱስ ክፍሎች አይተናል እና አንዳንድ ጊዜ በጣም በዚህ መልኩ መጽሐፍ ቅዱስ ሶስቱንም የተለያየ ሮል እየሰጠ በፍጥረትም በድነትም ውስጥ ይገልጣል። አብ በልጁ በኩል እንደፈጠረ፣ አብ ልጁን እንደሰጠን፣ ልጁ ራሱን እንደሰጠን። ስለዚህ ድነት እግዚአብሔር እኛን ለማዳን ልጁን የሰጠበት፣ ልጁ እኛን ለማዳን ራሱን የሰጠበት፣ መንፈስ ቅዱስ ደግሞ ያንን ለኛ ከመግለጥ ባሻገር በውስጣችን አድሮ የዘላለም ሕይወት እንድናገኝ ማድረጉን እነዚህን ለሶስቱ አካላት መጽሐፍ ቅዱስ የሰጠውን የተለያየ ሮል ስንነጋገር ቆይተን ነው ያቆምነው። በዛው ሶስትነት ላይ ብቻ ደግሞ እንዳናተኩር መጽሐፍ ቅዱስ ተመሳሳይ የሥራ ድርሻዎችን እየሰጠም አንድነታቸውንም ያሳየናል። ስለዚህ ባለፈው ያየነው አንድ አምላክ ሶስት አካላት የሚል ከሆነ ያየነው ዛሬ የምናየው ሶስት አካላት አንድ አምላክ የሚለውን ነው የምናየው። ማለት እግዚአብሔር አንድ አምላክ ነው ስንል ሶስቱ አካላት ጨርሰው ተለይተው እስከማይታወቁ ድረስ አንዱን ካንዱ ለይተን ማወቅ እስከማንችል ድረስ እንዳልሆነም እንደተነጋገርን ሁሉ ጨርሶ ደግሞ ሶስቱ የተለያዩም እንዳልሆኑ አንድ አምላክ እንደሆነ ለማየት ነው ይህንን የምናነሳው። ለምሳሌ ስለ ፈቃድ ሲነሳ የአብ ፈቃድ በአብ የተገለጠ የሥላሴ ፈቃድ ነው። የወልድ ፈቃድ በወልድ የተገለጠ የሥላሴ ፈቃድ ነው፣ የአንዱ አምላክ። የመንፈስ ቅዱስ ፈቃድ በመንፈስ ቅዱስ የተገለጠ የሥላሴ ፈቃድ ነው ወይም የአሐዱ ሥሉስ ፈቃድ ነው። ስለዚህ አንድነታቸውን እንድናይ ነው። የአብ የሥራ ድርሻ በአብ በኩል የሚፈጸም የሥላሴ ሥራ ነው። የወልድ የሥራ ድርሻ በወልድ በኩል የሚፈጸም የሥላሴ የሥራ ድርሻ ነው። የመንፈስ ቅዱስ ፈቃድም እንደዚሁ። ከዚህ የተነሳ ለአንደኛው አካል ተሰጥቶ የነበረው ከግብር ጋር የተያያዘ የሥራ ድርሻ በሌላኛውም አካል የሚገለጥባቸው የመጽሐፍ ቅዱስ ክፍሎች አሉ። እነሱን እናያለን። ለምሳሌ ጸሎት የሚጸለየው ወደ ማን ነው ብለን ብንጠይቅ ጸሎት የሚጸለየው ወደ አብ እንደሆነ ሁላችንም እናውቃለን። ወደ አብ በጌታ በኢየሱስ ክርስቶስ በኩል እንድንጸልይ ነው መጽሐፍ ቅዱስ የሚያስተምረን። ልመናን ሊሆን ይችላል፣ ጥያቄን ሊሆን ይችላል፣ ምስጋናም ሊሆን ይችላል። እንደሱ ነው መጽሐፍ ቅዱስ ብዙ ቦታ የሚያስተምረን። በአምልኮ ስርዓታችንም እየተፈጸመ ያለው እንደዛ ነው። ጌታችን ኢየሱስ ክርስቶስም በምድር ላይ ወደ አባቱ ይጸልይ እንደነበር እናውቃለን። ነገር ግን መጽሐፍ ቅዱስ መልሶ ወደ ጌታ ኢየሱስም እንደሚጸለይ ያስተምረናል። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እስከ 14 ዮሐንስ 14 13 እና 14 እንደዚህ ይላል። በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ጌታ ኢየሱስ። ስለዚህ ማናቸውንም ነገር በስሜ ብትለምኑ ማን ያደርገዋል? እኔ አደርገዋለሁ ስለሚል ጸሎት ጸለየን ወደሱ ወደ ጌታ ኢየሱስ እሱ እንደሚያደርግልን ማየት እንችላለን። እስጢፋኖስ ሲወገር የሐዋርያት ሥራ ምዕራፍ 7 59 እስከ 60 ምዕራፍ 7 59 እና 60 ሊሞት ሲል እንደዚህ ያለ፣ ጌታ ኢየሱስ ሆይ ነፍሴን ተቀበል፣ ጌታ ሆይ ይህንን ኃጢአት አትቁጠርባቸው፣ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ነው የጸለየው። ሐዋርያት ሥራ ላይ ሉቃስ ይህንን ሲጽፍልን፣ በወንጌሉ ደግሞ ሉቃስ ጌታ ኢየሱስ ነፍሱን አሳልፎ ሲሰጥ ምን ብሎ እንደጸለየ ይነግረናል። ምንድነው ያለው?
አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ የሚያደርጉትን አያውቁምና ይቅር በላቸው። አንድ አይነት ናቸው። የሚያደርጉትን ይቅር በላቸው ይላል፣ ነፍሴን ተቀበል ይላል። ልዩነቱ ጻፊው አንድ ሰው ነው የጻፈልን። ጌታ ኢየሱስ ክርስቶስ ሲጸልይ አባት ሆይ ብሎ ወደ አብ ነው። እስጢፋኖስ ሲጸልይ ጌታ ኢየሱስ ብሎ ወደ ወልድ ነው። አንዱ ጸሐፊ ወደ አብ የተደረገውንም ጸሎት ሉቃስ ላይ በጌታ ኢየሱስ ይነግረናል። እስጢፋኖስ ሲወገር ተመሳሳይ ጸሎት ነፍሴን ተቀበልና ኃጢአት አድርጋ አትቁጠርባቸው ብሎ የጸለየው ወደ ማን ነው? ወደ ጌታ ኢየሱስ ክርስቶስ ነው የጸለየው ማለት ነው። እንደገና ደግሞ ሐዋርያው ጳውሎስ በቆሮንቶስ መልእክቱ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ከ8 እስከ 10 የሰይጣን መልእክተኛ የሆነ መውጊያ እንደተሰጠው ሲናገር ምን ይላል? ስለዚህ ነገር 3 ጊዜ ጌታን ለመንኩ ይላል። 3 ጊዜ ጌታን ለመንኩ። ጌታን የሚለው ኢየሱስን ነው። ቀጥሎ ሲያብራራ ምን ይላል? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ ይልና ሲያጠቃልለው ምን ይላል? እንግዲህ የክርስቶስ ኃይል ያድርብኝ ዘንድ ኃይሌ ነው ያለው። እሱ የማን ኃይል አለን? የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ሐዋርያው ጳውሎስ ያ መውጊያ እንዲወሰድለት የጸለየው ወደ ጌታ ኢየሱስ ነው የጸለየው። ሐዋርያው ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ መልእክቱን የጻፈው ለማን እንደሆነ ሲናገር የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ብሎ ይናገራል። ቅዱሳንን ሲገልጣቸው የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ። የኢየሱስን ስም መጥራት ማለት እርሱን ታምኖ ወደ እርሱ መጸለይና እርሱን ማምለክ ነው። ስለዚህ የአማኞች መገለጫቸው ጌታ ኢየሱስን የሚያምኑ ወደ ጌታ ኢየሱስ የሚጸልዩ ማለት ስለሆነ የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ሁሉ ይላል። የዕብራውያን ጸሐፊም ምዕራፍ 4 ላይ እንግዲህ ምሕረትን እንድንቀበል ዕብራውያን ምዕራፍ 4 ላይ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ብሎ ከክርስቶስ ሊቀ ክህነት ጋር አገናኝቶ ነው ይህንን የሚነግረን። ስለዚህ ወደ ኢየሱስ መጸለይንም መጽሐፍ ቅዱስ ይነግረናል። ራእይንም ስናነብ ቤተ ክርስቲያን ምን ትላለች ብሎ ነው የሚነግረን። መንፈሱና ሙሽራይቱ ና ይላሉ። ማንን ነው ና የሚሉት? ጌታ ኢየሱስን ነው የሚሉት። አሜን። ጌታ ኢየሱስ ሆይ ና እንላለን። 17 እና 20 ነው ያነበብኩት። መንፈሱና ሙሽራይቱ ና ይላሉ ይላል ቁጥር 17 ላይ። ቁጥር ደግሞ 20 ላይ ስንወርድ የሚለው አሜን ጌታ ኢየሱስ ሆይ ና እንላለን። ይሄ ጸሎት ነው ወይስ አይደለም? ጸሎት ነው። ስለዚህ ዛሬም አንድ ኃጢአተኛ ጌታ ኢየሱስ ሆይ ምህረት አርግልኝ ብሎ ቢጸልይ ትክክል ነው። ስለዚህ ጸሎት ወደ አብ ይጸለያል ማለት ፈጽሞ ወደ ኢየሱስ አይጸለይም፣ ፈጽሞ ወደ መንፈስ ቅዱስ አይጸለይም ማለት አይደለም። አንድ አምላክ ስለሆነ የምናመልከው የግብር ልዩነት ማለት አብ አባትነት፣ ወልድ ልጅነት ብንልም ወደ አብ መጸለይ ብቻ የሚል አይደለም። አንድ አምላክ የምናመልክ መሆናችንን ይህንንም ማየት እንችላለን። የአብ ልጆች ነን ብለናል። የአብ ልጆች ብንሆንም የወልድና የመንፈስ ቅዱስ ባንሆንም ግን መጽሐፍ ቅዱስ የማን ባሪያ ስለመሆናችን ሲናገር ግን የአብ ብቻ አድርጎ አይደለም የሚያቀርበው። ለምሳሌ ቲቶ ምዕራፍ 1 ቁጥር 1 ላይ ስናነብ የእግዚአብሔር ባሪያ መሆኑን እንደሚናገር ሁሉ ሮሜ ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ባሪያ ነው የሚለው። ያሁኑ ደግሞ ቲቶ 1:1 ላይ የእግዚአብሔር ባሪያ ነው የሚለው። የኢየሱስ ክርስቶስ ባሪያ ይላል። እንደገና ደግሞ የእግዚአብሔር ባሪያ አድርጎም ያቀርባል። እንደገና በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ ስንመለከት ገላትያ ምዕራፍ 1 ቁጥር 10 ላይ ሲናገር እንደዚህ ይላል፣ ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይም ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ነበር ብሎ ባርነቱ ለአብ ብቻ ሳይሆን ለወልድም እንደሆነ ይነግረናል። ፊልጵስዩስ ምዕራፍ 1 ቁጥር 1ን ብታነቡ ራሱን የኢየሱስ ክርስቶስ ባሪያ አድርጎ ነው የሚናገረው። ሐዋርያው ጳውሎስ ብቻ ሳይሆን ያዕቆብንም ቅዱስ ያዕቆብንም ብናነብ መልእክቱን ሲጀምር ምዕራፍ 1 ቁጥር 1 ላይ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ነው። ስለዚህ የማን ባሪያ ነን ሲባል የሥላሴ ባሪያ ማለት ይቻላል። ምክንያቱም የአብ ባሪያ መሆናችንን ይናገራል ለብቻው፣
የኢየሱስ ክርስቶስ ባሪያ መሆኑን ይናገራል። ለብቻው ደግሞ ሁለቱን በአንድነት አድርጎ መጽሐፍ ቅዱስ የአብም የወልድም ባሪያ መሆናችንን ስለሚናገር ከዚሁ ጋር የመንፈስ ቅዱስ ባሪያ አድርገን ራሳችንንም መግለጥ እንችላለን። ቀጥሎ ደግሞ የአገልግሎት ጥሪን ስንመለከት የአገልግሎት ጥሪ ሰውን ለአገልግሎት የሚለየው ማን ነው? ሰውን ለአገልግሎት የሚጠራው ማን ነው ብለን ስናይም ኤክስክሉሲቭሊ ለአንድ አካል ከሶስቱ አካላት ለአንዱ ብቻ የተሰጠም አይደለም። ለምሳሌ ሐዋርያው ጳውሎስ እንዴት እንደዳነ እናውቃለን። ሐዋርያት ሥራ ምዕራፍ 26 ላይ ያው ሐዋርያት ሥራ ላይ 3 ቦታ ተጽፏል። እንደዚህ ይላል። ያው ብርሃን ታየ፣ ወደቀ። ከዛ ጌታ ሆይ አንተ ማንህ አለው። እሱም የምታሳድደኝ እኔ ኢየሱስ ነኝ አለው። ስለዚህ የተገለጠለት ኢየሱስ ነው። ወዲያው ለአገልግሎት ይጠራዋል። አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼሃለሁና የኃጢአትንም ስርየት በእኔም ማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ አሕዛብ አድነሃለሁ። ስለዚህ የተገለጠለት ልሾምህ ታይቼሃለሁ ያለው አገልግሎቱን የሰጠው ማን ነው? ጌታ ኢየሱስ ክርስቶስ ነው አገልግሎቱን የሰጠው። ሐዋርያው ጳውሎስ በሌላም ስፍራ ላይ ሲናገር ለምሳሌ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይላል። ስለዚህ ለአገልግሎት የሾመው ማን ነው? ጌታ ኢየሱስ ክርስቶስ ነው። በሌላም ስፍራ ስለኛም ጭምር ሲናገር ኤፌሶን ላይ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይልና ያን ስጦታ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎችም እረኞች እንዲሆኑ ሰጠ ይላል። ስለዚህ ካረገም በኋላ እነዚህን አገልግሎቶች የሰጠው ማን ነው? ጌታ ኢየሱስ ክርስቶስ ነው የሰጠው። ነገር ግን ሐዋርያው ጳውሎስ የአገልግሎት ጥሪውንም ከአብ ጋር አገናኝቶ ይገልጣል። ለምሳሌ በገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ ይላል። ስለዚህ በማን ነው ሐዋርያ የሆነው? በእግዚአብሔር አብ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ በማን ነው ሐዋርያ የሆነው? በአብና በወልድ አይደል? መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ይላል። ስለዚህ የሐዋርያነት ጥሪውን ከማን ጋር ያገናኘዋል? ከአብ ጋር ያገናኘዋል። መንፈስ ቅዱስንም ይጠቅሳል። ጳውሎስ ሳይሆን ወንጌላዊ ሉቃስ በሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያም ቤተ ክርስቲያን እየጾመችና እየጸለየች እያለች መንፈስ ቅዱስ እንዲህ አላቸው ብሎ ሐዋርያት 13 ላይ ይነግረናል። በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስና ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዥ ሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። ማን? መንፈስ ቅዱስ። ስለዚህ ሐዋርያው ጳውሎስ አብንም ወልድንም መንፈስ ቅዱስንም ነው ከአገልግሎቱ ጋር አገናኝቶ የሚጠራው። ይሄ ብቻ አይደለም። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የኤፌሶንን ሽማግሌዎች ጠርቶ ሐዋርያው ጳውሎስ ሲነግራቸው ብዙ ምክር ብዙ ሐሳብ ከነገራቸው በኋላ እንደማጠቃለያ ምን ይላቸዋል? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባትና ለመንጋው ተጠንቀቁ ይላቸዋል። ማን ለሾመበት? መንፈስ ቅዱስ። ስለዚህ ወልድ ነው የጠራው ተገልጦ ለአገልግሎት የሾመው ታማኝ አድርጎ የቆጠረው ወልድ ነው። ሐዋርያ አድርጎ የሾመው አብ ነው። እንደገና ደግሞ ለጠራው ሥራ ይለይልኝ ብሎ የጠራው ዛሬም አማኞችን ቤተክርስቲያን መሪዎችን ጭምር የሚሾመው ማን ነው? መንፈስ ቅዱስ ነው። ስለዚህ አብን ወልድንና መንፈስ ቅዱስን የተለያየ ድርሻ እንዳላቸው ብናስብም አንድ አምላክ ስለሆነ ጥሪያችን የአብም ነው፣ ጥሪያችን የወልድም ነው፣ ጥሪያችን የመንፈስ ቅዱስም ነው። ሐዋርያው ጳውሎስ የተገለጠለትን ነገር ሲናገር ገላትያ 1:12 ላይ የተገለጠለትን ኢየሱስ ክርስቶስ ገልጦልኛል ይላል።
በቃ የአገልግሎቱን ነገር በሙሉ ኢየሱስ ክርስቶስ ገልጦልኛል ይልና ገላትያ 1:12 ላይ ትንሽ ዝቅ ብሎ ቁጥር 16 ላይ ደግሞ እግዚአብሔር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ብሎ ማን ነው የገለጠው? ልጁን ስለሚል ስለ አብ ነው እያወራ ያለው። ስለዚህ ስለ ወልድም አድርጎ ያወራል፣ ስለ አብም አድርጎ ያወራል። አንደኛ ቆሮንቶስ 12:4-6 ስናነብ ደግሞ ሶስቱንም አካላት በአንድነት ይጠራል። ከዚህ በፊት አይተነዋል። ምን ይላል? የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስለዚህ አገልግሎትን፣ አሰራር፣ ጸጋ ስጦታ በሚል ከአብም ከወልድም ከመንፈስ ቅዱስ ጋር ተገናኝቶ እናያለን። ወንጌሉን ሐዋርያው ጳውሎስ ለምሳሌ በሮሜ 1:1 ላይ የእግዚአብሔር ወንጌል ይላል። ስለ እግዚአብሔር አብ ነው የሚያወራው። ምክንያቱም ስለ አብ እንደሚያወራ በአረፍተ ነገር ውስጥ እናያለን። ቁጥር 9 ላይ የልጁ ወንጌል ይላል። የእግዚአብሔር አብ ወንጌል እንደሆነ ነግሮን የልጁ ወንጌል ይላል። ሮሜ 15:16 ላይ የእግዚአብሔር ወንጌል ይላል። ቁጥር 19 ላይ ደግሞ የክርስቶስ ወንጌል ይላል። እና ብዙ ጥቅሶች አሉ ወንጌሉን የእግዚአብሔር ወንጌል ብሎ ከአብ ጋር አገናኝቶ የሚናገርባቸው፣ ወንጌሉን የክርስቶስ ወንጌል ብሎ ከክርስቶስ ጋር አገናኝቶ የሚናገርባቸው ብዙ የመጽሐፍ ቅዱስ ክፍሎች አሉ። ስለሚቀረጽ ለሱ ለመናገር የእግዚአብሔር ወንጌል የሚልበት ለምሳሌ ሁለተኛ ቆሮንቶስ 11:7፣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 ቁጥር 8 ቁጥር 9 የእግዚአብሔር ወንጌል ነው የሚለው። ሁለተኛ ቆሮንቶስ 4:4 የክርስቶስ ወንጌል ነው የሚለው። ሁለተኛ ቆሮንቶስ 4:4፣ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 2፣ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 የእግዚአብሔር ቃል በማለት የሚገልጥባቸው ቦታዎች አሉ። የክርስቶስ ቃል፣ የጌታ ቃል በማለት ደግሞ ይሄንን ቃል ከክርስቶስ ኢየሱስንም ከአብም ጋር አገናኝቶ የሚናገርባቸው የመጽሐፍ ቅዱስ ክፍሎች አሉ። ስለዚህ እነዚህ ነገሮች እግዚአብሔር አንድ መሆኑን አብ ወልድና መንፈስ ቅዱስ መካከል በስልጣን መተካከላቸውን ወይም አቻ መሆናቸውን መጽሐፍ ቅዱስ ስለሚያስተምረን ነው። የኃጢአት ይቅርታን በሚመለከት ቆሎሳይስ 2:13 ላይ የኃጢአት ይቅርታን ከአብ መቀበላችንን ነው ሐዋርያው ጳውሎስ የሚናገረው። ቆሎሳይስ ምዕራፍ 2 ቁጥር 13 ቆሎሳይስ ምዕራፍ 2 ቁጥር 13 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ ብሎ ይናገራል። ከእርሱ ጋር ከክርስቶስ ጋር ማለት ነው። እግዚአብሔር ነው የሰጠን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ደግሞ ሁላችን በክርስቶስ ወንበር ፊት ለፍርድ እንደምንቀርብ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10። ሮሜ 14:10-12 ደግሞ ሁላችን በእግዚአብሔር የፍርድ ወንበር ፊት እንቀርባለን ይላል። ስለዚህ የፍርድ ወንበሩን ሲናገር ከአብ ጋር አድርጎ ያቀርበዋል። በአብ የፍርድ ወንበር እንደገና ደግሞ በወልድ የፍርድ ወንበር ብሎ ይናገራል። በቀል የእግዚአብሔር እንደሆነ መጽሐፍ ቅዱስ በስፋት ይነግረናል። ሁለተኛ ተሰሎንቄ ምዕራፍ 1:7 ስናነብ ግን በቀል የክርስቶስ መሆኑን ይነግረናል። እንደዚህ ይላል ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7 ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ ይልና እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። ስለዚህ በቀል የማን ነው? የክርስቶስ ነው። በቀል ሲል ፍርድን ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ይላል። ስለዚህ በሕያዋንና በሙታን መካከል ወይም ላይ የሚፈርደው ክርስቶስ እንደሆነ ይነግረናል። የእግዚአብሔር ቀን ብሎ መጽሐፍ ቅዱስ ብዙ ቦታ ላይ የፍርድ ቀን እንደሆነ ይነግረንና መልሶ ደግሞ የክርስቶስ ወይም የጌታ ቀን ብሎ ያንን የፍርድ ቀን ይጠራዋል። ስለዚህ የፍርዱ ቀን የአብ ቀን ነው፣ እንደገና ደግሞ የወልድም ቀን ነው ማለት ነው። ስለ ማዳንም ሲናገር መጽሐፍ ቅዱስ አዳኝነትን ከአብ ጋር አገናኝቶ ይናገራል። ለምሳሌ ቲቶ 1:3 ላይ አዳኛችን ወይም መድኃኒታችን እግዚአብሔር ብሎ ስለ አብ እንደሚያወራ መረዳት እንችላለን። ሌላ ቦታ ደግሞ ለምሳሌ ሁለተኛ ጢሞቴዎስ 1:10 ላይ አዳኛችን ወይም መድኃኒታችን ኢየሱስ ክርስቶስ ብሎ
አዳኝ አብ እንደሆነ ይነግረናል። አዳኝ ወልድ እንደሆነ ይነግረናል። ስለ ማዳን ደጋግመን አንስተናል። አብ አድኖናል። አዎ እንዴት ነው ያዳነን? ልጁን በመስጠት አይደል? ወልድ አድኖናል። እንዴት ነው ያዳነን? ነፍሱን አሳልፎ በመስጠት። መንፈስ ቅዱስ አድኖናል። እንዴት ነው ያዳነን? ይሄንን የእግዚአብሔር ፍቅር በመግለጥ ስለ ኃጢአታችን በመውቀስ ከዛ ደግሞ በውስጣችን አድሮ አዲስ ሕይወትን በመስጠት መንፈስ ቅዱስ አድኖናል። እና አዳኝነትን መጽሐፍ ቅዱስ ከአብም ከወልድም ከመንፈስ ቅዱስ ጋርም እያገናኘ ይነግረናል። መጽሐፍ ቅዱስ ሲፈልግ በእግዚአብሔር የተወደዳችሁ ብሎ አብ እንደወደደን ነው የሚነግረን። በእግዚአብሔር የምትወደዱ ብሎ ለምሳሌ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4፣ ሮሜ 1:7 በእግዚአብሔር የተወደዳችሁ ይላል። ዮሐንስ 3:16ንም ስናነብ ዓለምን ሁሉ ማን ወዷል ነው የሚለው። ስለ አብ ነው የሚያወራው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ስለሚል የሚያወራው ስለ አብ ነው። ስለዚህ በአብ ተወደናል፣ የአብ ውድ ልጆች ነን። መልሶ ደግሞ ክርስቶስ እንደወደዳችሁ በፍቅር ተመላለሱ ይላል። ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ብሎ ቤተ ክርስቲያንን የወደደው አማኞችን የወደደው ማን ነው? ክርስቶስ ነው። ክርስቶስ እንደወደዳት ብሎ ይነግረናል። ስፋቱና ርዝመቱ ከፍታውና ጥልቀቱ ምን መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ብሎ ይህንን ፍቅር ደግሞ ከወልድ ጋር አገናኝቶ ይነግረናል። በጌታ የተወደዳችሁ ይላል። በክርስቶስ ኢየሱስ መወደዳችንን ይናገራል። ገና ኃጢአተኞች ሳለን ክርስቶስ ልጁን እስከ መስጠት ድረስ እግዚአብሔር እንደወደደን ይነግረናል። የክርስቶስን ሞት እንኳን ሲያቀርበው የክርስቶስን ሞት የማንን ፍቅር ነው የሚገልጠው? የአብን ፍቅር ነው የሚገልጠው? የወልድን ፍቅር ነው የሚገልጠው? የማንን ብለን ብናነብ መጽሐፍ ቅዱስ ከአብም ጋር ከወልድም ጋር ከመንፈስ ቅዱስ ጋርም አገናኝቶ ነው የሚነግረን። ቅድም እንደጠቀስነው ዮሐንስ 3:16 ዓለሙን እንዲሁ ወዷል ልጁን እስከ መስጠት ብሎ የልጁ መሰጠት የማንን ፍቅር ነው የሚነግረን? የአብን ፍቅር ነው የሚነግረን። ሮሜ 5:9 ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን ፍቅር ያስረዳል። የክርስቶስ ሞት የሚገልጠው የአብን ፍቅር ነው። መልሶ ደግሞ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 5:14 ላይ የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ። የማንን ፍቅር ነው የሚገልጠው? የክርስቶስ ሞት የክርስቶስን ፍቅር ነው። ገላትያ 2:20 ላይም እኔ ከእንግዲህ ሕያው ሆኜ አልኖርም ሲል የወደደኝና ስለ እኔ ራሱን አሳልፎ የሰጠው የእግዚአብሔር ልጅ ነው በእኔ የሚኖረው። የወደደኝና ራሱን አሳልፎ የሰጠው። ስለዚህ ክርስቶስ ራሱን አሳልፎ መስጠቱ የማንን ፍቅር ነው የሚገልጠው? የክርስቶስን ፍቅር ነው የሚገልጠው። ቅድም ባየናቸው ጥቅሶች የአብን ፍቅር ነው የሚገልጥልን የነበረው። ሐዋርያውም ዮሐንስ ሲናገር እርሱ ስለኛ ነፍሱን አሳልፎ ሰጥቶናልና በዚህ ፍቅርን አውቀናል ይላል። ለወደደን ከኃጢአታችንም በደሙ ሂዝ ብለድ ላጠበን። ስለዚህ ስለ ክርስቶስ ነው የሚናገረው ማለት ነው። ኢየሱስ ክርስቶስም ምን ብሏቸዋል? እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። የወደደን ክርስቶስ ነው። ያ ፍቅር ደግሞ በእኛ የፈሰሰው በመንፈስ ቅዱስ ነው። ሮሜ ምዕራፍ 5 ላይ የሚነግረን እሱን ነው። ቁጥር 5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በመንፈስ ቅዱስ ነው ያ ፍቅር ለኛ የደረሰው። ያለ መንፈስ ቅዱስ ይህንን ማወቅ አንችልም ማለት ነው። ጸጋም መጽሐፍ ቅዱስ ላይ የአብ ጸጋ የእግዚአብሔር ጸጋ ተብሎ ተገልጧል። በጣም በርካታ ጥቅሶች ነው ያሉት። ዝም ብለን አንድ ሁለቱን ለመናገር ከሐዋርያት ሥራ ምዕራፍ 11 ቁጥር 23ን ብቻ እንጥቀስ። ከሮሜ 15 ከ15 እስከ 16 ብቻ እንጥቀስ። ከሁለተኛ ቆሮንቶስ 1:12ን ብቻ እንጥቀስ። ገላትያ ምዕራፍ 1 ቁጥር 15 እስከ 16፣ ከቲቶ 2:11 ብዙ ናቸው። መልሶ ደግሞ የእግዚአብሔር ጸጋና የኢየሱስ ክርስቶስ ጸጋ ተብሎ በሮሜ ምዕራፍ 5 ቁጥር 15 ላይ ጸጋን ከአብም ከወልድም ጋር አገናኝቶ ይናገራል። ከመንፈስ ቅዱስም ጋር አገናኝቶ ዕብራውያን 10:29 ላይ የጸጋ መንፈስ ብሎ መንፈስ ቅዱስን ይናገራል። ሰላምታም ሲሰጡ አማኞች ጸጋና ሰላም እያሉ ሐዋርያት መልእክታቸውን ሲጽፉ አንዳንድ ጊዜ ከአብ ጋር
አንዳንድ ጊዜ ደግሞ ከወልድ ጋር እያገናኙ ነው የሚናገሩት። ለምሳሌ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሶስቱንም አካላት ይጠሩና ከነዚህ ከሶስቱም ጸጋና ሰላም ለእናንተ ይሁን ብሎ ሐዋርያ ዮሐንስ በራእይ ምዕራፍ 1 ላይ ይነግረናል። እዛው ራእይ ውስጥ ዛሬ እንደዚህ ነው የምንሄደው። ጥቅሶች ነው የምነግራችሁ። ኤክስፕሌን ማድረግ ብዙ የሚያስፈልግ አይደለም። ራእይ ላይ አልፋና ኦሜጋን ምዕራፍ 1 ቁጥር 8 ላይ እና ምዕራፍ 2 ቁጥር 6 ላይ ምዕራፍ 1 ቁጥር 8 እና ምዕራፍ 21 ቁጥር 6 ከአብ ጋር አገናኝቶ ይነግረናል። ቀጥሎ ደግሞ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ብሎ ጌታ ኢየሱስ ክርስቶስን ይጠራል። ስለዚህ ለአብም ለወልድም ነው የሚናገረው። ስለ ሰማይቱ ከተማ ሲነግረን ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይለንና የብርሃኗ ምንጭም ጌታ አምላክና በጉ ማለትም አብና ወልድ መሆናቸውን ምዕራፍ 21 ቁጥር 23 ላይ የአዲሲቱ ከተማ ብርሃን እንደሆነ ይነግረናል። ዙፋኑንም አብና ወልድ የሚጋሩት እንደሆነ የእግዚአብሔርና የበጉ ዙፋን ብሎ ምዕራፍ 22 ቁጥር 3 ላይ ይነግረናል። አብ የሕይወት ውሃ ሰጪ መሆኑን ያየው ዮሐንስ በራእዩ ምዕራፍ 21 ቁጥር 6 ላይ አብ የሕይወት ውሃ መሆኑን ይነግረንና ለምሳሌ በወንጌሉ ላይ ደግሞ ምዕራፍ 4 ቁጥር 13 ላይ የሕይወት ውሃ ከክርስቶስ እንደሚገኝ ነው የሚነግረን። ስለ ትንሣኤው እናወራና ወደ ማጠቃለል እንሂድ። ሁሉንም ጥቅስ አይተን አንዘልቅ። ስለ ትንሣኤ መጽሐፍ ቅዱስ ሲነግረን አብ ክርስቶስን ከሙታን እንዳስነሳው በተደጋጋሚ ይናገራል። በጣም በርካታ ጥቅሶች አሉ። በነገራችን ላይ ከሙታን ያስነሳው የሚልበት ምክንያት አለ። ከሙታን ማለት ከሞት የሚልበት አለ፣ ግን ከሙታን ነው የሚለው መጽሐፍ ቅዱስ በተደጋጋሚ። ለምንድን ነው ከሙታን የሚለው? ሌሎቹ ከተነሱት ጋር አይደለም። የክርስቶስ ትንሣኤ የአማኞች ትንሣኤ በኩር እንደሆነ ስለሚያሳይ ነው። ሌላም ቦታ መጽሐፍ ቅዱስ ምን ይላል? ስለ አማኞች ትንሣኤ ይናገርና የክርስቶስ ትንሣኤ የዛ ትንሣኤ በኩር ነው ብሎ ስለሚናገር ከሙታን መካከል እያለ ከመናገሩ በተጨማሪ የሙታን ትንሣኤ ብሎ ነው ክርስቶስን የሚናገረው። እና የክርስቶስ ትንሣኤ ከና አልዓዛር ጋር አይደለም፣ ከሌሎቹ ጋር አይደለም፣ ከአማኞች ትንሣኤ ጋር አንድ አይነት መሆኑን ለመናገር ሲፈልግ ነው። እና ማን ነው ያስነሳው? የአባቶቻችን አምላክ ከሙታን አስነሳው። በተለይ ሐዋርያት ሥራ ስታነቡ ጴጥሮስ ደጋግሞ ሲሰብክ እናንተ ሰቅላችሁ ገደላችሁት፣ የአባቶቻችን አምላክ ግን አስነሳው፣ እናንተ ገደላችሁት፣ አስነሳው እያለ አብ እንዳስነሳው ብዙ የመጽሐፍ ቅዱስ ክፍሎች ይናገራሉ። ሌላ ቦታ ደግሞ መንፈስ ቅዱስ እንዳስነሳው ይናገራል። ሁለት ጥቅሶችን እናንብብ። ሮሜ 8:11ን በአዲስ ትርጉም ላንብበው። ኢየሱስን ከሞት ያስነሳው የእግዚአብሔር መንፈስ በውስጣችሁ ቢኖር ኢየሱስ ክርስቶስን ከሞት ያስነሳው አምላክ በውስጣችሁ በሚኖረው መንፈሱ አማካይነት ለሟች ስጋችሁ ሕይወትን ይሰጠዋል። ስለዚህ በማን ነው ያስነሳው? በመንፈስ ቅዱስ ብሎ ነው የሚነግረን። ሮሜ 1:4ንም ብናነብ በአዲሱ መደበኛ ትርጉም ላንብበው። ሮሜ 1:4 በቅድስና መንፈስ ደግሞ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለመገለጡ ይናገራል። ስለዚህ በቅድስናው መንፈስ፣ የቅድስና መንፈስ ማለት መንፈስ ቅዱስ ማለት ነው። እንደገና አንደኛ ጢሞቴዎስ 3:16ን ብናነብ በስጋ የተገለጠ በመንፈስ የጸደቀ ብሎ ይነግረናል። መጽደቅ ማለት ጀስቲፊኬሽን አይደለም፣ ቪንዲኬሽን ነው። ቪንዲኬት እንዳደረገው የሚናገር ነው። ተመሳሳይ ትርጉም ለማግኘት ሉቃስ 7:29 ላይ እግዚአብሔርን አጸደቁ ይላል። እግዚአብሔርን አጸደቁ ሉቃስ 7:29። ማቴዎስ 11:19 ጥበብም በልጆቿ ጸደቀች ይላል። ጸደቀች። ማቴዎስ 12:37 ላይ ከቃልህ የተነሳ ትጸድቃለህ እያለ ይናገር። ስለዚህ ስለ ጀስቲፊኬሽን አይደለም የሚያወራው፣ ስለ ቪንዲኬሽን ነው የሚያወራው። ክርስቶስ በስጋ ሞተ። ትክክለኛነቱ የተረጋገጠው በትንሣኤው ነው አይደል? በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ የተረገመ ነው እንዳንል ግን ከሞት ሲነሳ እግዚአብሔር ትክክል ነው የተናገረው ብሎ ኢየሱስ ክርስቶስ ሕይወቱም
አስተምሮውም ተግባሩም ልክ እንደነበር ቪንዲኬትድ የሆነው በትንሣኤው ነው። ስለዚህ መነሳቱ የኢየሱስ ክርስቶስን ትክክለኛ መሲህነት፣ ትክክለኛ የእግዚአብሔር መልእክተኛነት ማረጋገጫም ጭምር ነው አይደል? ሐዋርያት ያመኑት በዛ ነው፣ ሲነሳ ነው ያመኑት። ስለዚህ ቪንዲኬትድ የሆነው በትንሣኤው ነው። ስለዚህ አንደኛ ጢሞቴዎስ 3:16 ላይ በስጋ የተገለጠ ይልና በመንፈስ የጸደቀ። ስለዚህ ቪንዲኬሽኑ በትንሣኤ ከሆነ ትንሣኤውን በማን ነው የሚለው? በመንፈስ የጸደቀ ሲል በመንፈስ ከሞት የተነሳ ማለቱም ጭምር ነው። እውነተኛነቱ በመንፈስ ታወቀ ብሎ አዲስ ትርጉም ይህንን ያቀርበዋል። አንደኛ ጴጥሮስ 3:18ም ለትርጉም በጣም የተጋለጠ ክፍል ቢሆንም በስጋ ሞተ በመንፈስ ግን ሕያው ሆነ የሚለው በዚህ መልኩ ሊተረጎም ይችላል፣ በመንፈስ ቅዱስ ማለት ነው። ስለዚህ ትንሣኤው ከአብ ጋር ይገናኛል፣ ትንሣኤው ከወልድ ጋር ይገናኛል፣ ትንሣኤው ከራሱ ከጌታ ከኢየሱስ ክርስቶስ ጋር ይገናኛል። ለምንድን ነው የተነሳው? ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ክርስቶስ የተነሳበትን ምክንያት ብላክ ኤንድ ዋይት ቁጭ ያደርግልናል። ሞት ይይዘው ዘንድ አልቻለምና። ሐዋርያት ሥራ ምዕራፍ 2 ቁጥር 24 ለምንድን ነው ክርስቶስ የተነሳው? ሞት ይይዘው ዘንድ አልቻለምና። ሞት ሊይዘው አይችልም፣ ይዞ ሊያስቀረው አይችልም። ስለዚህ የተነሳው ክርስቶስ ኢየሱስን ሞት ሊይዘው ስለማይችል ይህንን ይነግረናል። ጌታችን ኢየሱስ ክርስቶስም አስቀድመው ጠቁሟል። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ጀምረን 21 እና 22ን ስናነብ ይህን ቤተ መቅደስ አፍርሱት በሶስት ቀንም አነሳዋለሁ። ከዛ በትርጉም እንዳንቸገር ያው ክፍሉ ይህንን ሲናገር ስለምን ተናገረ ይለናል። ስለምኑ ተናገረ? ስለ ሰውነቱ አይደል የተናገረው? ስለ ትንሣኤው ነው። ስለዚህ አፍርሱት በሶስት ቀን ምን አረገዋለሁ? አነሳዋለሁ ብሎ ራሱ ስለ ሰውነቱ እንደሆነ ክፍሉ ይነግረናል። እንደገና ደግሞ እዛው ዮሐንስ 10 ላይ ከ17 እስከ 18 ስናነበው በአዲስ ትርጉም ላንብበው። እንደገና መልሼ እወስዳት ዘንድ ሕይወቴን የምሰጥ ስለሆንኩ አብ እኔን ይወደኛል። ሕይወቴን በፈቃዴ እሰጣለሁ እንጂ ከኔ የሚወስዳት ማንም የለም። ሕይወቴን ለመስጠትና መልሼም ለመውሰድ ስልጣን አለኝ። ስለዚህ ሕይወቱን ለሞት አሳልፎ የሚሰጠው እሱ ነው። ከሞት የሚያነሳው ሕይወቱን መልሶ የሚወስደው እሱ ራሱ ነው። ስለዚህ ትንሣኤው ከወልድም ጋር የተገናኘ ነው። አንዳንድ የመጽሐፍ ቅዱስ ክፍሎች ደግሞ ከሞት ከተነሳ በኋላም ሐዋርያት ሥራ ምዕራፍ 10 ቁጥር 41 17:3 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ስለ ትንሣኤው ተነስቷል ይነገረናል። በማን እንደተነሳ የማይገልጡ ክፍሎች ናቸው። ስለዚህ የክርስቶስ ትንሣኤ በአብም የተካሄደ ነው። በወልድ ማንነት ሞት ይዘው ዘንድ ስለማይችል አፍርሱት በሶስት ቀን አነሳዋለሁ ስለሚል ራሱም የተነሳበት ነው። አብ እንደገና በመንፈስ ቅዱስ በኩልም ያደረገው ስለሆነ በመንፈስ ቅዱስም የተነሳ ነው። ስለዚህ ትንሣኤው ከአብም ከወልድም ከመንፈስ ቅዱስ ጋርም የተገናኘ በመሆኑ የስሉስ አምላክ የአህዱ ስሉስ አምላክ ስራ መሆኑን ማየት እንችላለን። የአማኞች ትንሣኤም ከዚሁ ጋር የተገናኘ ነው። ሐዋርያት ሥራ ምዕራፍ 26 ቁጥር 8 ላይ እግዚአብሔር ሙታንን የሚያስነሳ እንደሆነ ይነግረናል። እና ሐዋርያው ጳውሎስ አንደኛ ቆሮንቶስ 6:14 ላይ ምን ይላል? እኛንም በኃይሉ ያነሳናል ይላል። ስለዚህ ከሞት የሚያስነሳን አብ እንደሆነ ይናገራል። ግን መልሶ ደግሞ መጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 21 ቁጥር 25 ቁጥር 28 29 እንደዚህ ይላል ጌታ ኢየሱስ ክርስቶስ አብ ሙታንን እንደሚያነሳ አብ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። እውነት እውነት እላቸዋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና ብሎ ይናገራል። ስለዚህ ትንሣኤው የአብ ነው፣ የአማኞች ትንሣኤ። እንደገና ደግሞ የማን ነው? የወልድ ነው። ሙታን ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። ስለዚህ ትንሣኤው የአብም ነው የወልድም ነው። ዮሐንስ 6 ላይ እንደዚህ ይላል ቁጥር 40 እና 54 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይልና ዝቅ ብሎ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። እንደገና ደግሞ በሌላ ስፍራ ምን ይላል? ትንሣኤና ሕይወት
እኔ ነኝ ይላል። ስለዚህ ትንሣኤ የአብ ነው፣ ትንሣኤ እንደገና ደግሞ የወልድ ነው። ቅድም ያነበብነው የሮሜ መጽሐፍ ላይ ክርስቶስ ኢየሱስን ባስነሳበት በመንፈስ ቅዱስ አዲስ ሕይወት እንደሚሰጠንም ሲናገር ደግሞ የመንፈስ ቅዱስ ድርሻ ከዘላለም ሕይወት ከማግኘት ጋርም የሞተው ሰውነታችን ሕያውነትን እንዴት እንደሚያገኝ ይነግረናል። አሁን ያነበብናቸው ክፍሎች ስለ አካላዊ ትንሣኤ ነው የሚያወራው። የእግዚአብሔር መንግስት ይላል። የእግዚአብሔርን መንግስት የክርስቶስ የፍቅሩ ልጅ መንግስት ወደ ፍቅሩ ልጅ መንግስት አፈለሰን ብሎ ደግሞ መንግስቱ የክርስቶስም መንግስት እንደሆነ ይናገራል። በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱም ሂስ ኪንግደም ብሎ መንግስቱን ደግሞ ከክርስቶስ ጋር አገናኝቶ መጽሐፍ ቅዱስ ይነግረናል። አማኞች የእግዚአብሔር መንግስት ካህናት እንደሆንን ይናገራል። እንደገና ደግሞ ራእይ 26 ላይ የእግዚአብሔርና የክርስቶስ ካህናት ብሎ ይናገራል። አብያተ ክርስቲያናትን የእግዚአብሔር አብያተ ክርስቲያናት ይላል፣ የክርስቶስ አብያተ ክርስቲያናትን ይላል። ክርስቶስ ቤተ ክርስቲያኔን እመሰርታለሁም ስላለ ቤተ ክርስቲያን የክርስቶስም ናት። የሚቀድሳት መንፈስ ቅዱስ እንደሆነ ተነግሯል። ቤተ ክርስቲያንን እድፈትና የፊት መጨማደድ እንዳይኖር የሚቀድሳት ክርስቶስ እንደሆነም ተናግሯል። ቅዱሳን መላእክት የእግዚአብሔር መላእክት እንደሆኑ ተነግሯል። ቅዱሳን መላእክት የክርስቶስ መላእክት እንደሆኑ ተነግሯል። ለምሳሌ ጌታ ኢየሱስ ክርስቶስ መላእክት መሆናቸው ማቴዎስ 13:41 ላይ፣ ማቴዎስ 16:27 እና 24:31 ላይ፣ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ እንደገና የክርስቶስ መላእክት ተደርገው ተገልጸዋል። ስለዚህ እነዚህንና ሌሎችን ያለፍኳቸው ብዙ ክፍሎች አሉ የሚነግሩን የግብር ልዩነት ብለን ብናወራም ስለ ሶስት አማልክት አይደለም የምናወራው፣ ስለ አንድ አምላክ ነው የምናወራው። በስልጣን አንድ ስለሆነው፣ በህልውና አንድ ስለሆነው፣ በህላዌ አንድ ስለሆነው፣ በአገዛዝ አንድ ስለሆነው፣ በፈጣሪነት አንድ ስለሆነው፣ ባዳኝነት አንድ ስለሆነው ስለ እግዚአብሔር ነው የምናወራው። ስለ አንዱ አምላክ ነው የምናወራው። አብ አባት ነው፣ አባትነት የአብ ብቻ ነው ብለን ስንናገር፣ ወልድ ልጅ ነው፣ ልጅነት የወልድ ብቻ ነው ብለን ስንል፣ መንፈስ ቅዱስ አባትም ልጅም አይደለም ብለን ስንናገር ስለ ተለያዩ አማልክት አይደለም የምናወራው። የግብር ልዩነት ቢኖርም አብ ወላዲና አስራጺ ሲሆን ወልድ ተወላዲ መንፈስ ቅዱስ ሰራጺ ቢሆንም ግን የምናወራው ስለ አንድ አምላክ ነው። ስለዚህ ወደ አብ መጸለይ እንችላለን፣ ወደ ወልድ መጸለይ እንችላለን፣ ወደ መንፈስ ቅዱስ መጸለይ እንችላለን። ስለ ትንሣኤ ስናወራ አብ እንደሚያስነሳን ወልድ እንደሚያስነሳን መናገር እንችላለን። ወልድ እንደሚማልድልን መንፈስ ቅዱስ እንደሚማልድልን መናገር እንችላለን። ክርስቶስ የተነሳው በአብ እንደሆነ፣ ክርስቶስ የተነሳው በመንፈስ ቅዱስ እንደሆነ፣ ክርስቶስ የተነሳው ራሱን ያስነሳው ራሱ እንደሆነ መናገር እንችላለን። ስለ ቅድስናም ስናወራ፣ ስለ ጸጋም ስናወራ፣ ስለ እግዚአብሔር ስለ ቤተ ክርስቲያን ስናወራ የአብም የወልድም የመንፈስ ቅዱስ ስለሆነች ማውራት እንችላለን። እንደዚህ ለአገልግሎት የተጠራነውም በመንፈስ ቅዱስ መሆኑን፣ በአብ መሆኑን፣ በወልድ መሆኑንም መናገር እንችላለን። የምናመልከው አንድ እግዚአብሔር ነው። ስለ ሶስት አማልክት አይደለም የምናወራው። ስለዚህ አንዳንድ ጊዜ አንዱን አካል ላይ ትኩረት አድርገን ስናወራ ክሊር በሆነ ሁኔታ በዛ መሄድ አንችልም። ስለ አብ እያወራን ሳናቀው ስለ ወልድ ስናወራ እንገኛለን። ስለ ወልድ እያወራን ሳናቀው ስለ መንፈስ ቅዱስ ስናወራ እንገኛለን። ለዚህ በጣም አሪፍ ምሳሌ ካላችሁ ጸሎታችን እንደው በጣም አእምሯችሁን አንቅታችሁ በጣም በጥንቃቄ ለመሄድ ወደ ቃላት መረጣ ውስጥ ካልገባችሁ በስተቀር ሰውን ዝም ብላችሁ ስትለቁት በሶስቱ አካላት መካከል ካንዱ ወደ አንዱ ሲሄድ ነው የምታዩት። እና አንዱ ይሄ ነው። ምክንያቱም አብን ስናቅ አብን ከወልድ ውጭ ለይተን ማወቅ አንችልም። መንፈስ ቅዱስንም እንደዛው። ስለ አብ ስናቅ አብን ያወቅነው በማን ነው? ከዚህ በፊት ደጋግመን አንስተነዋል። ከወልድ በቀር ወይም ወልድ ሊገልጥለት ከሚፈቅድለት በቀር አብን የሚያውቅ የለም። ስለዚህ አብን አወቅን ማለት ወልድን አውቀናል ማለት ነው። ምክንያቱም ያወቅነው ወልድ ነው የገለጠልን። ስለ ወልድ ስናወራ ደግሞ ከአብ በቀር ወልድን የሚያውቅ የለም፣ አብ ነው የገለጠልን። የሰማዩ አባቴ እንጂ ስጋና ደም አልገለጠልህም እንደተባለ ደግሞ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት ስለማይቻል ኢየሱስን የምናውቀው በመንፈስ ቅዱስ ነው። ስለ መንፈስ ቅዱስ ደግሞ ያወቅነው ጌታ ኢየሱስ ክርስቶስ ነው። ለሐዋርያቱ ሌላ ጰራቅሊጦስ እንደሆነ እሱ እንደሚልከው ወደ እውነት እንደሚመራቸው፣ ስለ ጽድቅ፣ ስለ ፍርድ፣ ዓለምን እንደሚወቅስ፣ ስለ ኃጢአት የነገራቸው እሱ ስለሆነ ያለ ኢየሱስ ክርስቶስ መንፈስ ቅዱስን ማወቅ አይቻልም። ስለዚህ ስለ አንዱ ስናይ ስለ ሶስቱ እናወራለን፣ ስለ ሁለቱ እናወራለን።
ክሊር ከት አድርገን ልናወራ አንችልም። ምክንያቱም እግዚአብሔር አንድ ነው እና መንተፋተፋችን የኛ ድካም ብቻ አይደለም። ኦፍ ኮርስ የኛ ድካም አለ፣ ግን ደግሞ እግዚአብሔር እንደዚህ ነው። ስለ አንዱ ስናወራ ስለ ሶስቱ እያወራን ነው። የማይቀር ነገር ነው። ከአንዱ ወደ አንዱ መሄዳችን ማይቀር ነው። በተለይ መጽሐፍ ቅዱስ ይሄንን እንደው ጥርት ባለ ሁኔታ አንዱ ላይ ፎከስ ማድረግ እንደማንችል የሚያሳይ አንድ ምሳሌ እናያለን። ራእይ መጽሐፍ ለዚህ በጣም አይነተኛ ምሳሌ ነው። ራእይ ምዕራፍ 1 እንደው በጣም እንደው አእምሯችንን እንትን ካላልን ስለማን እንደሚያወራ ክፍሉ ራሱ ለመረዳት እንቸገራለን። ለምሳሌ ራእይ ምዕራፍ 1 ቁጥር 8 ራእይ ምዕራፍ 1 ቁጥር 8 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ አብ ነው ይሄ? ስለ ወልድ ነው ወይስ ስለ መንፈስ ቅዱስ ነው የሚያወራው? ያለና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ቁጥር 17 እና 18ን እንይ። አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ፊተኛው መጨረሻው አሁን ሕያውም እኔ ነኝ። እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ። አሁን ስለማን እንደሚያወራ ይህ ግልጽ ነው አይደል? ስለማን ነው ይሄ? ስለማን ነው የሚያወራው? ስለ ወልድ ነው። አሁን ሁለቱን ክፍሎች እናስተያያቸው። ያኛው ያለውና ቁጥር 8 የነበረው የሚመጣው ሶስት ነገር ነው የሚነግረን። ያለው አሁን፣ የነበረው ትላንት፣ የሚመጣው ነው የሚለን። 17 እና 18 ሕያውም እኔ ነኝ ዛሬ ሞቼ ነበርኩ ይልና እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። ከዘላለም እስከ ዘላለም። ቁጥር 17 ላይ ምንድነው የሚለው? እሱን አብረን እንየው። ፊተኛው ማለት ያለፈው ማለት ነው። ፊተኛው መጨረሻው የወደፊቱ ማለት ነው። ሕያው ነኝ ያሁኑ ነው። ስለዚህ ሁለቱም ክፍሎች ትላንት ዛሬና ነገን ነው የሚያሳዩን። ቁጥር 8 ሁሉን የሚገዛ ጌታ አምላክ፣ ሁሉን የሚገዛ ጌታ አምላክ ይላል። ቁጥር 18 ላይ የሞትና የሲኦል መክፈቻ አለኝ ማለት ሕያዋንንም ሙታንንም የሚገዛ እንደሆነ ነው የሚነግረን። ቁጥር 8 አልፋና ኦሜጋ ይለናል። ያኛው ደግሞ ፊተኛውና መጨረሻው ምን ማለት ነው? አልፋና ኦሜጋ። አልፋና ኦሜጋ መጀመሪያውና መጨረሻው የሚለው ማንን ነው የሚገልጠው? እስቲ በደንብ ግራ እንዲገባን ምዕራፍ 21 እና ምዕራፍ 22ን እናያለን። ምዕራፍ 21 ቁጥር 6 ምዕራፍ 21 ቁጥር 6 አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። 22:13 ደግሞ እናንብብ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ። ቁጥር 21 ስለማን ነው? ቁጥር 22 ስለማን ነው? አንድ አይነት ነው። አልፋና ኦሜጋ መጀመሪያውና መጨረሻው። ምዕራፍ 21 ስለማን ነው የሚያወራው? ምዕራፍ 22 ስለማን ነው የሚያወራው ካልን አውዱን ስናይ ነው የሚገባን። ምዕራፍ 22 ምን ይላል? ምዕራፍ 22 ቁጥር 13 እና ያነበብነው ከቁጥር 12 ብንጀምረው ግልጽ ይሆናል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ መጀመሪያና መጨረሻ ፊተኛና ኋለኛው እኔ ነኝ። ማን ነው? ወልድ ነው አይደል? ምክንያቱም በቶሎ እመጣለሁ ስላለ። ምዕራፍ 21 እንሂድ። ቁጥር 6 እና ያነበብነው አንድ ከፍ እንበልና ከቁጥር 5 እንጀምር። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ማን ነው በዙፋኑ የተቀመጠው? አብ። በራእይ መጽሐፍ ቋንቋ በዙፋኑ የተቀመጠው
ማረጋገጥ ከፈለጋችሁ ራእይ ምዕራፍ 5 ላይ በዙፋኑ የተቀመጠው አንድ ጥቅልል ይዞ ነበር በሁለት በኩል የተጻፈበት በቀኝ እጁ በሰባት ማተም የተዘጋ ሲጀምር ምን ብሎ ነው የሚጀምረው? በዙፋኑ የተቀመጠው። ስለዚህ በዮሐንስ ራእይ ተርም በዙፋኑ የተቀመጠው ማን ነው? አብ ነው። ስለዚህ ምዕራፍ 21 ላይ አልፋና ኦሜጋ መጀመሪያና መጨረሻ ያለው ስለማን ነው? ስለ አብ ነው። ምዕራፍ 22 ላይ አልፋና ኦሜጋ መጀመሪያና መጨረሻ ያለው ስለማን ነው የሚያወራው? ምዕራፍ 21 ስለ አብ ነው። ምዕራፍ 22 ስለ ወልድ ነው። እንደሱ ነው ያልኩት ነው አቀያየርኩት? እሺ። ስለዚህ አሁን እኔ ነኝ እንደዚህ ያልኩ እንጂ ስታነቡት ጎርብጧችሁ ያውቃል? ሲምፕሊ ከአብ ወደ ወልድ ሽፍት እያደረጋችሁ ነው። ደግሞ ምዕራፍም የለውም። ያው ደብዳቤ ሲጻፍ ደብዳቤም ነው ዮሐንስ ራእይ አይደል? ሲጀምር ማን እንደጻፈ ከዮሐንስ ራእይ ዘውጉ ጀንራው 3 ነው። አንደኛው ደብዳቤ ነው። እንደ የትኛውም ደብዳቤ ጸሐፊው ራሱን ያስተዋውቃል፣ ለማን እንደሚጽፍ ያስተዋውቃል፣ ሰላምታ ያቀርባል፣ ከዛ ወደ ጉዳዩ ይገባል። ደብዳቤ ነው እና ስታነቡት ዝም ብላችሁ ከአንዱ አካል ወደ አንዱ ነው የምትሄዱት። እንመለስ ወደ ጉዳያችን፣ ወደ ምዕራፍ 1 ማለት ነው። ምዕራፍ 1 ደብዳቤ ስለሆነ አስቀድሞ ሰላምታ በመስጠት ይጀምራል። ሰላምታውን ይሰጥና ቁጥር 4-5 ላይ ተቀባዮቹን ገልጾ ሰላምታውን በደንብ ራሱን አስተዋውቃል። መጀመሪያ ዮሐንስ ብሎ ተናግሯል ቁጥር 2 ላይ። ከዛ ለማን እንደጻፈ ተደራሲያን የደብዳቤውን ተቀባዮች ይጠቅስና የእግዚአብሔር ሰላምታ ያቀርብላቸዋል። እንደዚህ ይላል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላምታ ያቀርብላችኋል። ሰላምታው ከስላሴ የመጣ ሰላምታ ነው፣ ወይም ስላሴያዊ ሰላምታ ነው። ሶስቱንም አካላት እዚህ ውስጥ አስቀምጧል። ወልድን ሲምፕሊ ነው የምናወጣው አይደል? ምክንያቱም ምን ስለሚል ነው? ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ብሎ መጨረሻ ላይ ግልጽ አድርጓል። ታይትሎቹ ምንድናቸው? የታመነ ምስክር፣ ከሙታን በኩር፣ የምድር ነገስታት ገዥ የሆነና ጌታ የሆነ ኢየሱስ ክርስቶስ። ካለውና ከነበረው ከሚመጣውም የሚለው አብን ነው። ምክንያቱም ኢየሱስ ክርስቶስን ከስር አስቀምጦታል። በዙፋኑም ፊት ካሉት ከሰባቱ መናፍስት የሚለው ደግሞ መንፈስ ቅዱስን ነው። ለምንድን ነው ሰባት ያለው ካልን የዮሐንስ ራእይ ሌላኛው ዘውግ ከደብዳቤ በተጨማሪ አፖካሊፕቲክ ሊትሬቸር ነው ወይም አቡ ቀለምሲስ ነው። ስለዚህ በጣም የሆኑ ቁጥሮችን ይጠቀማል። ለምሳሌ ሰባት ማለት በራእይ ውስጥ ነሰሰሪሊ ሰባት ማለት አይደል? የሆነ ነገርን ሲምቦላይዝ ያደርጋል። ፍጽምናን፣ ኮምፕሊትነስን ነው። ሰባቱ የመከራ ዓመታት፣ ሰባት ጽዋ፣ ሰባት መላእክት፣ በሰባት ማህተም የታተመ መጽሐፍ፣ ሰባቱ አብያተ ክርስቲያናት። ሰባት የሚለው ሲምቦላይዝ የሚያደርገው ስላለ ሰባት መንፈስ ብላችሁ እንዳትቆጥሩ አደራችሁን። ፍጽምናን ነው። ራእይ ውስጥ ነው ይሄ፣ ሌላ ቦታ ሳይሆን አቡ ቀለምሲሳዊ ጽሑፍ ውስጥ እንደሱ ነው። ቁጥር ነሰሰሪሊ ቁጥርን ላይ ወክል ይችላል፣ ሌላ ነገር ነው የሚወክሉ። ስለዚህ ካለው ከነበረው ከሚመጣው አብ ነው። በዙፋኑ ፊት ካሉ ከሰባቱ መናፍስት ወልድ ነው። የሙታን በኩር ብሎ የሚያበራራው መንፈስ ቅዱስ ነው። ስለዚህ ስሉሳዊ ሰላምታ ሰጣቸው። ይሄን ለምንድን ነው ማወራው? አብ ምን ተብሎ ነው የተገለጠው? ካለው ከነበረው ከሚመጣው። ስለዚህ ቁጥር 8 ላይ ስንወርድ ምን ይላል? ያለው የነበረው የሚመጣው ማን ነው? አብ ነው። ከሰላምታው አብን የሚወክል እንደሆነ ስላየን ከሱ ይዘን ስንወርድ ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ሲል ስለ አብ ነው የሚያወራው። ቅድም ያነበብነው 17 እና 18 ግን ሞቼ ነበር ብሎ ስለሚናገር ስለ ወልድ እንደሆነ እናውቃለን። ስለዚህ አብና ወልድ ናቸው ምዕራፍ 1 ላይ የተጠቀሱት፣ ልክ ምዕራፍ 21 እና 22 ላይ አብና ወልድ እንደተገለጡት ማለት ነው። ስለዚህ ደብዳቤው ሲያልቅ ብቻ ሳይሆን ሲጀምርም ሳናቀው ስለ አብ ያነበብን፣ መጀመሪያ ስለ ስላሴ ያነበብን ሰላምታው ላይ፣ ከዛ ቁጥር 8 ላይ ስለ አብ አነበብን፣ ሳናቀው ወደ ወልድ ገብተን ነው የምናልፈው። ታዲያ መንፈስ ቅዱስስ የት አለ ብለን መጠየቅ እንችላለን። ምዕራፍ 2 እና ምዕራፍ 3ን ስናነብ ሰባት አብያተ ክርስቲያናትንና
ለሰባቱ አብያተ ክርስቲያናት ደብዳቤ ነው የምናየው። እያንዳንዱ ደብዳቤ ሲጀምር የደብዳቤው ጸሐፊ ወይም መልእክቱ ከማን እንደሆነ ለሰባቱም አብያተ ክርስቲያናት ተነግሯል። ለምሳሌ ምዕራፍ 2 ቁጥር 1 ላይ ለኤፌሶን እንዲህ ብለህ ጻፍ ይልና በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ለሰመርኔስ ቁጥር 8 ላይ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ለጴርጋሞን ቁጥር 12 በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ቁጥር 18 ለቲያጥሮን እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ሰባቱንም ብናነብ መልእክቱ ከማን ነው የሚመጣው? ከወልድ ነው አይደል? የእግዚአብሔር ልጅ ሞቶ የነበረው እያለ እሱን ነው የሚገልጽልን። ልክ በብሉይ ኪዳን የእግዚአብሔር ቃል እንዲህ ሲል መጣ እንደሚል አሁን ራሱ የእግዚአብሔር ቃል ነው የሚናገረው። ራሱ the word ሎጎስ የሆነው ክርስቶስ ራሱ ነው የሚናገረው። ለምሳሌ ቁጥር 7 ምዕራፍ 3 ላይ የፊላደልፊያ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚከፍት በቃ ስለሱ ነው የሚናገረው። ደብዳቤው በሙሉ ለሰባቱም የተጻፈው ከማን ነው? ከወልድ። ሰባቱም ደብዳቤ የተጻፈው ከወልድ ነው። ግን ሰባቱም የሚዘጉበት የሚደመድሙበት ነገር ጥያቄ ይፈጥራል። ለምሳሌ የኤፌሶን ቤተክርስቲያን ደብዳቤው ሲያልቅ መልእክቱ ሲያልቅ ቁጥር 7 ላይ ምዕራፍ 2 ቁጥር 7 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ደብዳቤው ከማን ነው የተጻፈው? ከወልድ። ወልድ እየተናገረ ነው፣ ግን ሲያልቅ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይጨርሳል። የሰመርኔስ ቤተክርስቲያንን ስለ ወልድ መክፈቻ ይናገርና ሲዘጋ ቁጥር 11 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የጴርጋሞን ቤተክርስቲያን ቁጥር 17 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ለቲያጥሮን ቤተክርስቲያን የመጨረሻው ቁጥር ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ለሰርዴስ ምዕራፍ 3 ቁጥር 6 ላይ መንፈስ ለአብያተ ክርስቲያናት የሚለውን፣ ለፊላደልፊያ ቁጥር 13 ላይ መንፈስ ለአብያተ ክርስቲያናት የሚለውን፣ ለሎዶቅያ ቁጥር 22 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ሰባቱም ከወልድ ተጻፈ ብሎ ሲያልቅ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለዚህ ላኪው ወልድ ነው፣ መልእክቱን የሚናገረው ወልድ ነው። ግን መልእክቱ ደግሞ ከማን ነው? ከመንፈስ ቅዱስ ነው። ስለዚህ ወልድ እየተናገረ ነው፣ ግን መልእክቱን ሰምተን ስንጨርስ መንፈስ ቅዱስ ነው የተናገረን የሚያስብል ነው። ስለዚህ ራእይን ጠቅላላ ስናነበው ከምዕራፍ 1 ጀምረን ስናነበው ከአብ ወደ ወልድ ከወልድ ወደ መንፈስ ቅዱስ ስንሄድ ፍሎ ነው የሚያደርገው። አሁን እንደዚህ ባናየው እንደዚህ አናየው አይደል? ዝም ብላችሁ ስታነቡ አንድ ታሪክ ነው የምታነቡት። ስለዚህ ስለ አብ እያሰብን እየተናገረ አብ ወልድ እየተናገረ ነው የሚሰማን፣ መንፈስ ቅዱስ እየተናገረ ነው የሚሰማን። ስለዚህ ስለ አንድ ስንል ስለ ሶስቱ ስናወራ ሰላምታው በሶስቱም ነው ሰላም የተባለው። ቀጥሎ ደግሞ ስለ አንዱ እየተወራ ነው። ከሶስቱ ወደ አንዱ፣ ከአንዱ ወደ ሶስቱ፣ ከሶስቱ አካላት ወደ አንዱ አምላክ ነው የምንሄደው። እግዚአብሔር አንድ ነው። እግዚአብሔር አንድ ስለሆነ ዲስቲንክሽን በሶስቱ የሮል ዲስቲንክሽን፣ የግብር ልዩነት፣ የሥራ ድርሻ ከዛ ጋር ተያይዞ መኖሩን ስናወራ አንዱን ብቻ ለይተን ማወቅ አንችልም። አንዱ ሲገለጥ ሌሎቹም ይገለጣሉ። ለዚህ ነው ጌታ ኢየሱስ ክርስቶስን ስንቀበል እኔና አባቴ እንመጣለን ከእርሱም ጋር ራት እንበላለን ብሎ ስለ ሁለቱ ነው የሚነግረን። የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም እንዴ ብሎን የእግዚአብሔር መንፈስ በውስጣችሁ እንደሚያድር ብሎ ስለ መንፈስ ቅዱስ ነው ለካ የሚያወራው። ስለ አብ ነው ስንል ስለ መንፈስ ቅዱስ ያወራል። ጌታ ኢየሱስ ክርስቶስ ወደ ልቤ ግባ ስንል መንፈስ ቅዱስ ነው በልባችሁ የገባው ይለናል። አብሬ እመጣለሁ ራት እበላለሁ ብሎ ስለ አብና ስለ ወልድ ያወራል። ስለዚህ እግዚአብሔር 3 ክፍሎች የሉት። እግዚአብሔር የተከፋፈለ አይደለም። አንድ እግዚአብሔር ነው፣ አንድ አምላክ ነው የምናመልከው። ስለዚህ አምልኳችንም የተከፋፈለ አይደለም። አብን ለብቻ፣ ወልድን ለብቻ፣ መንፈስ ቅዱስን ለብቻ አናመልክም። የተከፋፈለ ሳይሆን አንድ እግዚአብሔር ስለምናመልክ የምንከተለውም የምንገዛለትም ፍቅራችንን፣ መሰጠታችንን፣ መገዛታችንን የምንገልጥለትም አንድ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር 3 አካላት አሉት ብለን ስንናገር
የተለያዩ አይደሉም፣ አንድ አምላክ ነው። ስለዚህ ለአንዱ የተሰጠው የሥራ ድርሻ በሌላ መልኩ ደግሞ ከሌላኛው ጋር ተገናኝቶ የሚገለጥ መሆኑን ስለ አንዱ ስናወራ ስለ ሌሎቹም እያወራን መሆኑ አንዱ ተገልጦልናል ስንል ደግሞ መልሶ ሌላ አንዱ ለአገልግሎት ለየን ብለን ስንናገር ደግሞ ሌሎቹም በዛው ውስጥ እንዳሉ ስለሚገባን አንድ እግዚአብሔር ነው የምናመልከው፣ የተለያዩ አይደሉም። አማልክት አይደለም የምናመልከው። አንዳንድ ጊዜ እናመልካቸዋለን የሚሉ ተርሞች ቸርች ውስጥ እሰማለሁ፣ ደነግጣለሁ። እግዚአብሔርን እናመልካለን እንጂ እግዚአብሔርን እናመልካለን። አንድ እግዚአብሔር ነው። ያልተከፋፈለ መሰጠትን ያልተከፋፈለ አምልኮንና ያልተከፋፈለ ፍቅርን ከኛ ይሻል። ለዛሬ እዚህ በቃናል።